ሰኞ ከሌሊቱ 11 ሰዓት ላይ የሚነበበው ግብረ ሕማም ይህ ነው። ተአምረ ማርያምን አሁን እንመለከታለን። ተአምሪሃ ለእግዝእትነ ቅድስት ድንግል ማርያም ወላዲተ አምላክ ዘከመ ታስተርኢ በውስተ ደብረ ማህው ወትገብር ተአምራተ ወመንክራተ ጸሎታ ወበረከታ ያሉ ምስሌነ ለዓለም ዓለም አሜን። ልመናዋ ክብሯ ለዘላለም በእውነት ይደርብንና በደብረ ማህው እንደምትገለጽና ድንቅ ተአምራትን እንደምታደርግ የሚገልጽ የእመቤታችን ተአምር ይሄ ነው። ተራ ቁጥር 1 ወሃሎ በሀገረ ኢየሩሳሌም መንገለ ሄኖን በቅሩበ ሳሌም በማዕዶተ ዮርዳኖስ እንተ ኢይነብር ደብር ዘስሙ ማህው እንተ አውዱ ክፉል ፈለግ ይምነ ወጽግመ። በኢየሩሳሌም አገር በሄኖን አንጻር በሳሌም አቅራቢያ በዮርዳኖስ ማዶ በግራ በቀኝ በወንዝ የተከፈለ በአናቱም ላይ የውሃ አዘግት ያለው ማህው የሚባል ደብር ነበረ። ተራ ቁጥር 2 ወንተ መልእልቴሁ አዘግተ ማይ ዘአውሃዘ እግዚእነ አመ ነበረ ኢየሰሉሰ መዋዕለ ወሰሉሰ ለያልየ ምስለ ማርያም እሙ ወሰሎሜ ወይ ወሴፍ አመ ይጎይ እምሄሮስ ወደየ በረከቶ ውስተ ይእቲ አዘግት። ይሄውም ጌታችን አምላካችን ኢየሱስ ክርስቶስ ከሄሮድስ በሸሸበት ጊዜ ከእናቱ ከድንግል ማርያም ከእናታችን ከቅድስት ድንግል ማርያምና ከዮሴፍ ከሰሎሜ ጋር 3 መዓልት 3 ሌሊት ሲሰነብት ያፈለቃት የውሃ አዘግት አለች። በዚያችም አዘግት በረከቱን አሳድሮባታል። ተራ ቁጥር 3 ወኮነ ፈውሰ ለሕሙማን ወለድውያን ለእለ ይጽሕቁ በአሚን ወአዘግት ቅዱሳን ሃሎ እስከ ዮም ያሃይዎሙ ለቁሱላን ወይፌውሶሙ ለድውያን ወይገብር ፈቃዶሙ ለእለ ይሐስስዎ ለክርስቶስ በአሚን። በሃይማኖት ጸንተው ተግተው ለሚሹት ለበሽተኞችና ለድውያኑ ፈውስ ሆኗል። ይሄውም የከበረ ምንጭ ቁስለኞችንና ድውያንን በመፈወስ እስከ ዛሬ ድረስ አለ። ክርስቶስን በሃይማኖት ለሚፈልጉት ሁሉ ፍላጎታቸውን እስካሁን ድረስ ይፈጽምላቸዋል። ተራ ቁጥር 4 ወሃሎ ዮሐንስ ያሰሬ ውስተ ውእቱ ደብር ለለ ኩሉ ዓመት አመ አሱሩ ወሰኑ ለወርኃ ኅዳር በዕለተ በዓሉ ለሊቀ መላእክት ቅዱስ ሚካኤል ወይትናበብ ምስለ ሕዝብ ሕሩያን እስከ ዮም። በዚያም ደብር በየዓመቱ በመላእክት አለቃ በቅዱስ ሚካኤል በዓል ኅዳር 12 ቀን ዮሐንስ እየተገለጠ ይኖራል። የተመረጡ ወገኖችንም እስከ ዛሬ ድረስ ያነጋግራቸዋል። ተራ ቁጥር 5 ዮሐንስ ዘንብየ ዘውቱ እሁሁ ለእግዚእነ በሥጋ ዮሐንስ ብለን የተናገርነውን በሥጋ የጌታችን የኢየሱስ ክርስቶስ ወንድም የተባለው ዮሐንስ ነው። ይሄውም ወንጌላዊው ቅዱስ ዮሐንስ ነው። ተራ ቁጥር 6 ወእግዝእትነ ማቅድስት ድንግል በክሌ ማርያም ወላዲተ አምላክ ሃለወት ታስተሪ ውስተ ውእቱ መካን አመ አሱሩ ወሰኑ ለወርኃ ኅዳር ወትገብር ተአምረ ወመንከረ በየ ወስውር እማእይንተ አረማውያን ወክሱት ለሕዝበ ክርስቲያን። አምላክን የወለደች በሁለት ወገን ድንግል የሆነች በህሊናዋ በስጋዋ ድንግል የሆነች
እመቤታችን ቅድስት ድንግል ማርያም ጥር 12 ቀን በዚሁ ቦታ እየተገለጸች አስደናቂ ተአምራትን ታደርጋለች። እርሱም ለአረማውያን የተሰወረ ለክርስቲያኖች ግን የተገለጸ ነው። ተራ ቁጥር 7 ኦ እግዝእትነ ቅድስት ድንግል በክሌ ማርያም ወላዲተ አምላክ በከመ አስተርአይኪ በውስተ ደብረ ማሁ ከማሁ አስተርእይነ ለነ ለአግብርትኪ። አምላክን የወለድሽ በሁለት ወገን ድንግል የሆንሽ የእመቤታችን ቅድስት ድንግል ማርያም ሆይ በደብረ ማሁ እንደ ተገለጽሽ ለእኛም ለባሮችሽ እንዲሁ ተገለጭልን። በጸሎትሽ የሚገኝ በረከትሽ ከእኛ ጋር ለዘላለሙ ይኑር አሜን። ቀጥሎ ሰኞ ከሌሊቱ 11 ሰዓት ላይ የሚነበበው ግብረ ሕማም ጌታችን አምላካችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ተአምር ወመንክር ዘገብረ እግዚእነ ወአምላክነ ወመድኃኒነ ኢየሱስ ክርስቶስ ዘከመ አሰፈዎሙ ተስፋ ተአምራት ዘይትገበር በእደዊሆሙ ላዕለ ድውያን ወሙታን ወዘከመ ይትዔዘዙ አጋንንት ለአሰርቱ ክልኤቱ ሐዋርያት። ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ በበሽተኞችና በሙታን ላይ እጃቸውን በመጫን ተአምራትን እንዲያደርግላቸው ለአጋንንትም እንዲታዘዙላቸው ለ12ቱ ሐዋርያት ተስፋ እንደሰጣቸው የሚናገረው ድንቅ ተአምር ይህ ነው። ይቅርታውና ምሕረቱ ቸርነቱ ከእኛ ጋር ለዘላለሙ ይኑር አሜን። ተራ ቁጥር 1 ነጽሩ ኦ አኀዌ ነፍሰክሙ እምቅድመ ምንዳቤ ወእምቅድመ ዕለተ ድቀት ታቀቡ እሙሉደ ቄዳር ጸሊም ኢያስሕቱክሙ እስመ ሀለዎሙ ያስሕቱ ብዙኃነ ሰባ በህለያን ዘወርቅ ወዘብሩር። ወንድሞቼ ሆይ ከመከራና በመከራ ቀን ከመውደቅ በፊት ከመከራና በመከራ ቀን ከመውደቃችሁ በፊት ሰውነታችሁን ተመልከቱ፣ አጽኑ። በኃጢአት ከተቆጠሩ የዘላን ልጆች እንዳያስቷችሁም ተጠበቁ። ብዙዎችን ሰዎች በወርቅና በብር በእጅ መንሻ ያስቱ ዘንድ አላቸውና አለ። በብርና በወርቅ እጅ ያስታሉና እናንተም እንዲሁ በእጅ መንሻ በመማለጃ በጥቅም እንዳትስቱ ራሳችሁን ከኃጢአት ጠብቁ አለ። ተራ ቁጥር 2 አእምሩ እስመ ጊዜ ይከውን ቦቱ ጊዜያት በከመ እቤለክሙ። ይህ በሚሆንበት ጊዜ ይህ ያልኳችሁ ነገር የሚሆንበት ጊዜ እንደሚደርስ እወቁ አስተውሉ አለ። ተራ ቁጥር 3 ወካዕበ ቦቱ ይድህን በወርቅ ጽሩይ እምነደነስ። ዳግመኛም በጠራ ወርቅ በምጽዋት ከኃጢአት ይድንበታል አለ። ተራ ቁጥር 4 ኢትፍትው ነዋየ ዝንቱ ዓለም ወኢትጹሩ ውስተ ቁናማቲክሙ ወርቀ ወብሩረ ወኢጸራይቀ ወኢተአሐዙ በእዴክሙ በትረ ለእመ ሆርክሙ በፍኖት። የዚህን ዓለም ገንዘብ አትውደዱ፣ በኮረጆአችሁም ወርቅ ብር አትያዙ። እንጀራም ለስንቅ ብላችሁ በመንገድ ስትጓዙ በእጃችሁም ብትር ሁሉንም አትያዙ አለ። ተራ ቁጥር 5 ወኢታብዝሑ አልባሰ ወኢትረስዩ በአይጋሪክሙ አሳእነ። ትርፍ ልብስም አትያዙ አትልበሱ፣ በእግራችሁም ጫማ አታድርጉ አለ። ተራ ቁጥር 6 ወያክለክሙ አሐዱ ልብስ ዘይከድን ሥጋክሙ። ዕርቃናችሁን ሰውነታችሁን የሚከልል አንድ ልብስ ይበቃችኋል አለ። ተራ ቁጥር 7 ኢትእመኑ ኃይሎሙ ለእለ ሎሙ መጥባይት እስመ ኢሰምር አነ በዝንቱ። በሰይፍ ጋሻ ጦር ባላቸው ሰዎች ኃይል
አትተማመኑ፣ እኔ በዚህ ደስ አይለኝምና አለ። ጋሻ ጦር ባላቸው መከታ ባላቸው ወርቅ ገንዘብ ባላቸው ሰዎች አትተማመኑ፣ እኔ በዚህ ደስ አይለኝምና። ተራ ቁጥር 8 አኮ ዘእሰብህ አሕዛበ አኮ ዘእስሕብ አሕዛበ ኀቤክሙ በመዊአ ንጉሥ ወባቱ በገቢረ ተአምራት ወመንክራት ዛለወክሙ ትግበሩ እስመ አጋንንትኒ ይሰምዑ ወይትዔዘዙ ለክሙ ወይጐይዩ እምቅድሜክሙ። አሕዛብን ወደ እናንተ የምስበው ወደ እናንተ የማቀርብላችሁ ንጉሥ አሰልፌ በጦር ኃይል አይደለም፣ ታደርጉት ዘንድ የተፈጽሙትም ዘንድ ባላችሁ በሰጠኋችሁ በድንቅ በሆነ በተአምራት ድንቅ በሆነ ተአምራትን በማድረግ ነው እንጂ አለ። ኃጥአንም ሰምተው ይታዘዙላችኋል፣ ከፊታችሁም ይሸሻሉ አለ። ተራ ቁጥር 9 ወበእደዊክሙ ይትፈወሱ ድውያን ወእለ ለምጽሂ ይነጽሁ ወበጸሎትክሙ ይትነሱ ምውታን እስከ ሰማያት ወምድር ያጸምዑ ቃለክሙ ወይትዔዘዙክሙ መላእክትኒ ያውዱክሙ ወነገሥት ይፈርሁክሙ። በእጆቻችሁም በሽተኞች ይድናሉ። ተራ ቁጥር 10 ለምጻሞችም በእጃችሁ ይነጻሉ፣ በቃላችሁም ይነጻሉ፣ በጸሎታችሁም ሙታን ይነሳሉ። በሰማይና በምድርም ያሉ ሁሉ ፍጥረታት ቃላችሁን ሰምተው እስከሚታዘዙላችሁ ድረስ መላእክትም በዙሪያችሁ ይከትማሉ። ነገሥታትም ከቶ ተአምራታችሁን አይተው ይፈሯችኋል፣ ያፍሯችኋል አለ። ተራ ቁጥር 11 ሁሩ ውስተ ኩሉ አሕዛብ ወጠቢባን ወነገሥት እለ ሀለው ውስተ ዓለም ወመሃርዎሙ ከመ ይእመኑ በየ እስመ አነሂ እሄሉ ምስሌክሙ ወአኄይለክሙ። በዓለም ውስጥ ወደሚኖሩ አሕዛብ ወደ አዋቂዎች ወደ ነገሥታት ሁሉ ሂዳችሁ ያምኑባችሁ ዘንድ አስተምሯቸው። እኔም ከእናንተ ጋር ሁኜ አበረታችኋለሁ አላቸው። ተራ ቁጥር 12 ኢትፍርህዎሙ ለነገሥት ወኢታድልው ወኢትታዘዙ ለቃሎሙ። በዓለም ውስጥ ወደሚኖሩ አሕዛብ ወደ አዋቂዎች ወደ ነገሥታትም ሁሉ ሂዳችሁ ያምኑባችሁ ዘንድ አስተምሯቸው። እኔም ከእናንተ ጋር ሁኜ አበረታችኋለሁ አለና በማይገባ ነገር ግን ቢያስገድዷችሁ አትፍሯቸው። ትእዛዛቸውንም በመቀበል ደስ እናሰኛቸው ብላችሁ ቃላ ትእዛዛቸውን አትቀበሉ አለ። ተራ ቁጥር 13 አንትሙ ውስተ ስብእኩ ውስተ ኩሉ አጽናፈ ዓለም እንዘ ትብሉ ነስሑ ቀርበት መንግሥተ ሰማያት። እናንተ ግን በአራቱ ማዕዘነ ዓለም ዙራችሁ ከጽንፍ እስከ ጽንፍ ድረስ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያላችሁ ስበኩ አስተምሩ እንጂ አላቸው። ተራ ቁጥር 14 ኢትጉየዩ እምዘ ያሐስሱክሙ ወለማ አስተባአዱክሙ አሕዛብ ተፈስሑ እስመ ኢያሃድገክሙ። ለማሰቃየት ሊያስሯችሁ ሊገርፏችሁ ቢፈልጓችሁ አትሽሹ። አሕዛብ እንደ መጻተኛም አድርገው ቢጎዷችሁም ቢያደርጓችሁም ደስ ይበላችሁ፣ እኔ አልተዋችሁምና እኔ ከእናንተ ጋር ነኝና አለ። ተራ ቁጥር 15 ወለመ ቆምክሙ ቅድመ ነገሥት ወጠቢባን ይትሃልዩ ዘትንብቡ እስመ እሁበክሙ ቃለ ወጥበበ እስከ ይመው እበሪክሙ ጥበቦሙ ለጠቢባን።
በአዋቂዎችና በነገሥታት አለ። አዋቂዎች የሚላቸው መምህራኑን አዋቂዎች ነን የሚሉትን ነው። በመምህራኑና በሊቃውንቱ ዘንድ በነገሥታትም አደባባይ ስትቆሙ ምን እንናገራለን ብላችሁ አታስቡ። እነሱ ስንፍናችሁ የአዋቂዎችን ጥበብ ድል እስከሚያደርግ ድረስ ቃልንና ጥበብን እሰጣችኋለሁኝና አለ። ስንፍናችሁ አለ። ስንፍናቸው በአሕዛብ ዘንድ ነው። አሕዛብ እንደተማሩ እንደሚያውቁ አድርገው አያስቧቸውምና የእናንተ እውቀት ለአሕዛብ እንደ ስንፍና ነው። እናንተ በእነሱ ዘንድ አላዋቂዎች ናችሁ። ስለዚህ በእነሱ ዘንድ አላዋቂዎች የሆነ ስንፍናችሁ የእነሱን አዋቂነት ጥበብ ድል እስከሚያደርገው ድረስ ቃልንና ጥበብን እሰጣችኋለሁኝና አለ። ይህንን በማቴዎስ ወንጌል ምዕራፍ 10 ከቁጥር 16 ጀምሮ እስከ 22 ድረስና የሉቃስ ወንጌል ምዕራፍ 21 ቁጥር 15 ላይ ተጽፎ ያለውን ስንመለከት ይህን ቃል እናገኘዋለን። ተራ ቁጥር 16 አእምሩ እስመ ይትሐጐል እምእለ ተጠምቁ በስሜ ዘእንበለ ፍሬሁ ለዲያብሎስ እኩይ። በእኔ ስም አምነው ከተጠመቁት ውስጥ ከዲያብሎስ የግብዝ ልጅ በቀር የሚጠፋ የለምና ይህንን ነገር እወቁ አለ። በእኔ ስም አምኖ የተጠመቀ ሁሉ ከቶ አይጠፋምና። ይህንን ጌታችን አምላካችን ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 17 ላይም ከዲያብሎስ ልጅ በስተቀር አንተ ከሰጠኝ ከእነዚህ የጠፋ የለም ብሎ ተናግሮታል። ተራ ቁጥር 17 ባኡ ሀበ ነገሥት ወስብኩ ቅድሜሆሙ በስሜ ወኢትፍርሁ ኩነኔሆሙ ወታገሱም በምንዳቤ ዘይበጽሐክሙ እምኔሆሙ። ወደ ነገሥታቱ አደባባይ ገብታችሁ በስሜ በፊታቸው አስተምሩ፣ ስበኩ። ከእነርሱም የሚደርስባችሁን ስቃያቸውን አትፍሩት። ማሰቃየታቸውን፣ አስረው መግረፋቸውን፣ ማንገላታታቸውን አትፍሩት። ታግሳችሁ መከራውን ተቀበሉት አለ። ይህም ጌታችን አምላካችን ኢየሱስ ክርስቶስ ቀንበሬን ያልተሸከመ ለእኔ ሊሆን አይችልም። ነፍሱን ሊያድን የፈለገ ቀንበሬን ተሸክሞ ይከተለኝ ያለውን ነው። ተራ ቁጥር 18 እስመ ሬስየክሙ ኩሉ ፍጥረት ይትየዘዙ ለቃልክሙ። ፍጥረት ሁሉ ለቃላችሁ እንዲታዘዙ አደርጋቸዋለሁ፣ አስገዛላችኋለሁ አለ። ተራ ቁጥር 19 ስብኩ ውስተ ባሕር ወየብስ እስመ ሰማያት ወምድር ይሰምዑክሙ ወየአልው ንባቦሙ ወመላእክትኒ ይወርዱም ሰማይ ያክብሩክሙ ወይትራድኡክሙ። በባሕር በየብስ ስበኩ አለ። በባሕር ምን ይሰበካል ያሉ እንደሆነ በመርከብ የሚጓዘውን በታንኳ የሚሻገረውን ሁሉ በባሕር ላይ የሚጓዘውን ሁሉ በባሕር ላይ የተጓዛችሁ ስበኩ አስተምሩ አለ። በየብስ አለ በምድር ላይ ያለውን ስነ ፍጥረት የሰውን ልጅ ሁሉ ስበኩ አስተምሩ አለ። በሰማይ በምድር ያሉ ፍጥረት ይሰሟችኋልና ቃላቸውንም ይለውጣሉ። ቃላቸውን ይለውጣሉ ማለት እናንተ የእኔን የአምላካችሁን የእግዚአብሔር ቃል በምትነግሯቸው ጊዜ ይኖሩበት የነበረውን መጥፎውን ሕጋቸውን ትተው የእናንተን ቃል ሕግ አድርገው እንደ እናንተ ሊሆኑ እናንተን አምነው እናንተን ሰምተው እናንተ በምታመልኩትና በምታምኑት እምነት ጸንተው ሊኖሩ ሕጋቸውን ይተዋሉ አለ። መላእክቶችም ያከብሯችኋልና ይረዷችሁም ዘንድ ከሰማይ ወደ እናንተ ይወርዳሉ። እናንተ ዓለምን ዙራችሁ ወንጌልን በምታስተምሩበት ዘመንና ጊዜ ሁሉ ከሰማይ መላእክትን እልክላችኋለሁ። መላእክቶቼ ይጎበኟችኋል፣ ከክፉ ሁሉ ያድኗችኋል፣ ይጠብቋችኋል አለ።
ሳህሉ ወምሕረቱ ያሉ ምስሌነ ለዓለም ዓለም አሜን። ይቅርታውና ምሕረቱ ከእኛ ጋር ይሁንና ጌታችን አምላካችን ኢየሱስ ክርስቶስ ያደረገው ድንቅ ተአምር ይህ ነው። ሰኞ ከሌሊቱ 11 ሰዓት ላይ የሚነበበው የእመቤታችንና የጌታችን ተአምር ላይ ተፈጸመ። ከዚህ ቀጥሎ ሰኞ 11 ሰዓት ከሌሊቱ የሚነበበውን ወንጌል እንቀጥላለን። ይቆየን።